የአዲስ አበባ ከተማ አስተዳደር የነዋሪውን የኑሮ ጫና ለመቀነስና የገበያ ሁኔታ የተረጋጋ ለማድረግ በርካታ እርምጃዎችን እየወሰደ እንደሆነ ይታወቃል። በተለይ ከውጭ ሀገራት የሚገቡ ምርቶች በሀገር ውስጥ እንዲመረቱ ምቹ ሁኔታ በመፍጠር የሀገር ውስጥ ኢኮኖሚው እንዲነቃቃ ከማድረግ ጀምሮ የኢንዱስትሪና የግብርና ምርቶች በቀጥታ ከአምራቹ ወደ ተጠቃሚው በተመጣጣኝ ዋጋ እንዲቀርብ ማድረጉም ተጠቃሽ ነው። ይህንንም ውጤታማ ለማድረግ የአዲስ አበባ ንግድ ስራዎች ድርጅት የተባለ መንግስታዊ የልማት ድርጅት በማቋቋምም ወደ ስራ ገብቷል። ድርጅቱ ወደ ስራ ከገባ ገና 1 ዓመት ቢያስቆጥርም በዚህ አጭር ጊዜ በከተማዋ የምርት አቅርቦት እጥረት እንዳይከሰት በርካታ ተግባራትን አከናውኗል የሚሉት የድርጅቱ ስራ አስኪያጅ አቶ መስፍን አሰፋ በዚህም በቂ አቅርቦት እንዲኖር መሰራቱን ይናገራሉ። ባለፉት 1 ዓመት ጊዜ ውስጥ የግብርናና ኢንዱስትሪ ምርቶችን በስፋት ለከተማችን ስናቀርብ ቆይተናል። በዋናነት የኢንዱስትሪ ምርቶች የምንላቸው እንደ ፓስታ፣ እንደ መኮሮኒ የመሳሰሉ ዘይት፣ ስኳር የመሳሰሉ ምርቶችን ከግብርና ምርቶች ጋር ተያይዘውም ደግሞ ልክ እንደዚህ ጤፍ እና መሰል ምርቶችን በስፋት እንቁላል፣ ዶሮ የመሳሰሉ ምርቶችን በስፋት ስናቀርብ ቆይተናል። በተለይ ህብረተሰቡ በየዕለት ተዕለት እንቅስቃሴ ውስጥ የሚጠቀምባቸውና ከዋጋ ንረቱ ጋር የተያዙ ምርቶች ላይ ትኩረት አድርገን ነው እየሰራን ያለነው። በከተማ በአሁኑ ወቅት 4 የምርት ማከማቻ መጋዘኖች መኖራቸውን ያነሱት ኃላፊው የጤፍ ምርትን ብቻ ብናይ ከ35,000 ኩንታል በላይ የምርት ክምችት መኖሩን ገልጸው የምርት አቅርቦት ብቻ ሳይሆን ገበያው ላይ ካለው ዋጋ ከፍተኛ ቅናሽ እንዲኖር በማድረግ ሽያጭ እየተከናወነ መሆኑን አብራርተዋል። አሁን ባለንበት ነባራዊ ሁኔታ ከተማችን ላይ ወደ 4 የሚጠጉ ቦታዎች ላይ ምርት ማከማቻ መጋዘኖች አሉ። ጀሞ ላይ፣ ለሚኩራ ላይ፣ ኮልፌ ላይ እንዲሁም ደግሞ መሻለኪያ አካባቢ ላይ እንደዚህ የምርት ማከማቻ መጋዘኖች አሉ። እነዚህ መጋዘኖች ላይ የጤፍ ምርት፣ የዱቄት ምርት፣ የፓስታ፣ የመኮሮኒ፣ ሻይ ቅጠል፣ ዘይት የመሳሰሉ ምርቶችን በስፋት በክምችት ይዘን ያለንበት ሁኔታ ነው ያለው። ከዛ ባለፈም ደግሞ ከግብርና ምርቶች ጋር ተያይዞ እንቁላል የመሰሉ ምርቶችንም እንደዚሁ የምናቀርብበት ሁኔታ አለ። አንዳንዶቹ ምርቶች ላይ እስከ ግማሽ ከመደበኛ ገበያው በግማሽ የሚቀንስ ዋጋ ያለበት ሁኔታ እንዳለ ማለት እንችላለን። ለምሳሌ ከእንቁላል ምርት ጋር ብናይ ገበያው ላይ 21 ብር 22 ብር የሚሸጥበት ሁኔታ አለ። እኛ 13 ብር ነው የምንሸጠው። 13 ብር ስንሸጥ ከመደበኛው ገበያ አንፃር ስናይ ቫት ኢንክሉድድ ተደርጎ ነው። ከጤፍ እና መሰል ምርቶች ጋር ከፍተኛ የሆነ ክምችት ይዘን ያለንበት አሁን ባለው ሁኔታ ከ35,000 ኩንታል በላይ ምርት ክምችት ጤፍ ጋር ተያይዞ ያለን ሌሎችን ምርቶች በዚህ አግባብ ክምችት ይዘን ያለንበትና ከመደበኛው ገበያ አንፃር በኩንታል ከ4,000 እስከ 5,000 አንዳንድ ምርቶች ላይ ደግሞ እስከ 6,000 ብር ድረስ የሚደርስ ቅናሽ ያለበት ሁኔታ እንዳለ ማየት እንችላለን ማለት ነው። ኤኤምኤን የነዚህ ምርቶች ዋጋና የአቅርቦት ሁኔታ ምን ይመስላል ሲል ሽያጭ በሚከናወንባቸው አቧሬ፣ ጀሞ እንዲሁም ኮልፌ ተጠቃሚዎችና ቸርቻሪ ነጋዴዎችን አነጋግሯል። በዚህም በትክክልም አቅርቦትም ሆነ ተመጣጣኝ የዋጋ ሁኔታ መኖሩን አረጋግጧል። ጥራት ያለው ዕቃ ነው የምናመጣው። ሌሎች ከሚሸጡበት አነስ ያለ ነው ዋጋው። አሁን ይሄ 30 ብር ነው የምንሸጠው። ሽንኩርትም ይሄው የሽንኩርት ነው 68 ብር። እኔ መጣሁት ከሲግናል አካባቢ ነው። መከላከያ ሰፈር እንቁላል አለ ተብዬ ነው የመጣሁት። ከሰፈር እየተሻለ ስላገኘሁኝ በ13 ገዝቼ እየሄድኩ። ሰፈር ላይ ስንት ነው የሚሸጠው? 20 አለ፣ 22 አለ። በ20 ስትገዛው ያው 7 ብር አለ፣ በ22 ስትገዛው ደግሞ 9 ብር አለ። እኛ ሸማቾች ነን። ለሰራተኞቻችን የግብርና ምርቶች፣ የፋብሪካ ምርቶች ከገበያ ቀነስ ባለ ዋጋ ቢያንስ ሰራተኞቻችን ለመደጎም በሚያመቸን ዋጋ ለማቅረብ ስንፈልግ እዚህ ያለውን ዋጋ ፌር ሆኖ ስላገኘ ነው ማለት ነው። አሁን ከረንት እየጫንን ያለነው ስኳር ነው። ስኳር ከረንትሊ ገበያ 150 160 አካባቢ በሱቅ ሸቀጣ ሸቀጥ ጋር የሚሸጠው ማለት ነው። ከዚህ የምንወስድበት ሂሳብ ወደ 121 122 ብር አካባቢ ነው። ቢያንስ እኛ በ130 ብንሸጠው የጫኛ አውራጅ የትራንስፖርቴሽን ምናምን ኮስት ጨምረን 130 ብንሸጠው በአንዱ ኪሎ የ30 ብር ልዩነት 5 ኪሎ ለአንድ ከስተመር ቢደርሰው 5 በ30 በአንድ ጊዜ ብቻ 150 ያህል ልዩነት ተፈጥሯል ማለት ነው። የአዲስ አበባ ንግድ ስራዎች ድርጅት አሁን ካለው ቅርንጫፍ መሸጫዎች በሁሉም አካባቢዎች ለማዳረስ ስራዎች እየሰራ መሆኑን የነገሩን የድርጅቱ ከፍተኛ የግዢ ባለሙያ አቶ ሰኝ ባይሳ ህብረተሰቡ ከነዚህ መሸጫ ቦታዎች በመግዛት ካልተፈለገ ወጪ እንዲድንም ጥሪ አቅርበዋል። ህብረተሰቡ እንዳይበዘበዝ አዲስ አበባ ንግድ ስራዎች ድርጅት በመምጣት መገበያየት ይችላል ማለት ነው። በየክፍለ ከተማው እያሰፋን እንሄዳለን። በተጨማሪም ህብረት ስራ ማህበራት አሉ። እነዚህ ላይ አጠናክሮ በየገበያ ማዕከሉ ቁጥጥር እየተደረገ ምርቱ እንዲቀርብ ማድረግ ነው።